እሱም አጥፍቷል፣ አንቺም አጥፍተሻል፣ ሁላችንም አጥፍተናል። እስካሁን በቃ ሁላችንም እንዳዋቂ ምናምን ሆነናል። ሲቀጥል ደግሞ እነሱ እንደሚዋደዱ እንደሚፋቀሩ የሚታወቅ ነገር ነው። ታዩታላችሁ። ሁለቱም የሚያወሩት ነገር ሌላና ሌላ ቢሆንም ኖርማል የምታዩት ነገር ይነግራቸዋል አይደል? ፍቅር አብርሃምና ሩታን ለማስታረቅ ከጫፍ እንደደረሰች ሰምቻለሁ። በቅርቡ ይህን ዜና ሁላችሁም ትሰሙታላችሁ ብዬ ተስፋ አደርጋለሁ ማለት ነው። በነገራችን ላይ የፍቅር አመጣጥ ወይም አብርሽ ፍቅርን ይዞ የመጣበት ትልቁ ሪዝን ከሩታ ጋር ያለውን ችግር ለመፍታት እንደሆነ ከጀርባ በስፋት ሲወራ እየሰማሁኝ ነው ማለት ነው። ብዙዎቻችሁም ይህን ነገር ከሰሞኑ እያነሳችሁ ነው። እኔም ስለምሰራቸው ቪዲዮዎች ኮመንት ላይም በስፋት ይህንን ነገር እያየሁኝ ነው። ፍቅር አብርሽና ሩታን ለማስታረቅ ነው የመጣችው የሚሉ ብዙ ኮመንቶችን እየተመለከትኩኝ ነው ማለት ነው። በተለይ ደግሞ የትላንትናውን ቪዲዮ ከተመለከትኩኝ በኋላ ፍቅር የምርም አብርሃምና ሩታ መሀል ያለውን ችግር ፈታ አብርሃምና ሩታ ልክ ከዚህ ቀደም እንደነበረው ባልና ሚስት ልታደርጋቸው ነው የመጣችው የሚል እሳቤን ይዣለሁ ማለት ነው። በነገራችን ላይ ዛሬ ላይ ብቻ አይደለም ፍቅር ከዚህ ቀደምም ይህንን አይነት ተመሳሳይ ነገር አድርጋለች። ምናልባት ስለዚህ ነገር ማስረጃ የምትፈልጉ ሰዎች ካላችሁ ከዛሬ ዓመት ከምናምን በፊት በአብርሃምና በሩታ መካከል ተመሳሳይ አይነት ችግር ተፈጥሮ ፍቅር በእንደዚህ አይነት መንገድ ማለት ነው ልክ አሁን በገባችበት መንገድ በድጋሚ የአብርሃም ፍቅረኛ ሆና ገብታ ነበረ። ግን በስተመጨረሻ ምንድን ያደረገችው በአብርሃምና በሩታ መካከል ያለውን ችግር ፈታ አብርሃምና ሩታን አስታርቃ ወደ ዱባይ ሸኝታ ከዛ ደግሞ ያው የልጅ እናትና አባት እንዲሆኑ ማድረግ ችላ ነበረ። ያው ደስ በማይል ሁኔታ ነገሮች አሁን ያሉበት ደረጃ ላይ ቢደርሱም ለማንኛውም ግን ከዚህ ቀደም የነበረውን ቪዲዮ እስኪ እንመልከተው። እልህ ያለብሽ ሴት ትመስያለሽ ሳይሽ እና በእልህ ወደ አብርሽ የምትመለሽ ይመስለኝ እንጂ ሌላ ነገር አይደለም። ሰውም እንደሚያስበው እኔና አብርሽ ጋር አንቺም ሰው እንደሚያስበው አንቺም እንደምታስበው እኔና አብርሽ ጋር ምንም ነገር የለም። ሳላውቆ ሳልገነዘብ በነገራችን ላይ በባለፈውም የተፈጠረው ነገር ልክ እንደዚሁ ተመሳሳይ ነው ማለት ነው። አብርሃምም ሆነ ፍቅር የሩታን እልህኝነት በደንብ ጠንቅቀው ያውቃሉ። ለማንኛውም በጣም ይቅርታ፣ በአጋጣሚ ከመብራት ጋር ተያይዞ ውጭ ለመስራት ወይም ቪዲዮን ውጭ ለመቀጠል ተገድጃለሁኝ። መጀመሪያ የነበረውና አሁን ላይ የነበረው እንትን ግራ ከገባችሁ ብዬ ነው እንትን እያልኩ ያለሁት። እንዳያችሁት ነው አብርሃምም ሆነ ፍቅር ሩታን እልህኝነት በደንብ ጠንቅቀው ስለሚያውቁ ይህንን ነገር መጠቀም ይፈልጋሉ ማለት ነው። በዚህ አጋጣሚ ደግሞ በአንድ ድንጋይ ሁለት ወፍ እንዲሆንላቸው ሄርሜላን በዚህ አመካኝተው ከአብርሃም ህይወት እንድትወጣ ማድረግ ይፈልጋሉ። አይሚን አላቅም አብርሃም፣ እኔ በገዛ እጅህ ያመጣቸው ጣጣዎች ናቸው ዛሬ ላይ አንተን ዋጋ እያስከፈሉ ያሉት ማለት ነው። እኔ በጣም ታሳዝነኛለች ሄርሜላ ማለት ነው። ምክንያቱም ዋጋ ከፍላለች፣ ተንከራታለች፣ ብዙ ተብላለች። እሷን እንደዚህ በጨዋታ አመካኝተ ከጨዋታ ውጭ የምታደርጋት አይነት ሴት አይደለችም። ምክንያቱም ደክማለች፣ ዋጋ ከፍላለች። በእንደዚህ አይነት መንገድ አይደለም እሷን ከህይወት ማስወጣት የምትችለው ማለት ነው። መተማመን መቻል አለብህ። አሳምናሃት ወደ ሩታ መመለስ እንዳለብህ አሳምናት። ከሚስትና ከልጅ ጋር መሆን እንዳለብህ፣ ቀጣይ ህይወታችሁ በመጎዳዳት ሳይሆን ተማምናችሁ ነው መለየት ያለባችሁ። አንተ ግን ምንድነው እያደረክ ያለው? የተለመደውን ድራማህን ሰርተ በቀላሉ እሷን ከህይወት አስወጥተ ወደ ሩታ መመለስ የምትችል አይነት ነው እየመሰለኝ ያለው እና ፍቅር እኔ ለእንደዚህ አይነት ነገር አትተባበሪ እያልኩበት ያለውበትም ትልቁ ሪዝን ይሄ ነው። በቃ እውነታውን ተጋፍጦ ይሄ ልጅ ማለት ነው አንዱን በአንዱ ላይ እየሸፈነ አንዱን በአንዱ ላይ እየሸፈነ የመጣበትን ርቀት ሁላችሁም ተመልክታችኋል ብዬ አስባለሁ። በእንደዚህ አይነት መንገድ የሚስተካከል ነገር የለም። በቃ ሁሉም ነገር ፊት ለፊት ይውጣ። አንተም አቋምህን አሳውቅ። ወደ ሚስት ወደ ልጅ መመለስ እንዳለብህ ተናገር። ሄርሜላም አምናበት ከህይወትን መውጣት ካለባት ትወጣለች። አንተን እንድትረሳ መደረግ ያለበት ነገርም ካለ ይደረጋል፣ ችግር የለውም። ምን ያክል ከልቧ እንደምታፈቅር ስለምናቅና ይሄ ነገር ይገባታል ብለን ስለማናምን ነው። አይ አይደለ ነገሮችን ሸፋፍነ ከአንዷ ጋር ለመለየት አንዷን ለማብሸቅ ምናምን ሴቶችን በየጊዜው እያመጣ ራስን ምን አይነት ጣጣ ውስጥ እንደከተትክ በሚገባ የተረዳህ ይመስለኛል። ለማንኛውም ይሄ አንድ ባንድ የተከናወኑ ነገር ነው። ቀደምም ብያቸዋለሁ። አብርሃም ያለምንም ሪዝን ነው ከሄርሜላ የተለየው፣ እውነታውን ስናይ ማለት ነው። መልሰን ወደኋላ ስናይ ጸብ የለ በመሃላቸው፣ ሌላ ችግር የለ። ግን ይሄ ልጅ
ህሊናውን እየወቀሰው ነበር ለካ ከሄርሜላ ጋር እስከዛሬ ድረስ ቁጭ ብሎ የነበረው። ሶ ድንገት ተነስቶ ወደ ሩታ መመለስ እንዳለበት አመነ። ሄርሜላን አሳምኖ ተነጋግሮ ወደ ሩታ መመለስ እንደማይችል ውስጡ ስለሚያውቀው ድራማውን ጀመረ። አሞኛል አለ፣ ወደ ሩታ ሄደ። መንገዱ አላዋጣውም። ጭራሽ ሌላ መዘዝን ይዞ መጣ። ቤተሰብ ከቤተሰብን ጋር ማጋጨት ጀመረ። ስለዚህ ድኛለሁ ብሎ ደግሞ ሪዝኑን ሳይሰማ እንዲህ ነው ምንድን ነው ምናምን የሚለውን ነገር እንደሚያጣራ ሰው ሆነና አዲስ ህይወት ጀምሬያለሁኝ አለ። ሶ ይሄ ልጅ ማድረግ የሚፈልገው ነገር እንዳለ ግልጽ ነው እና ፍቅርም ይህንን ነገር አማክሯት እንደ ወንድም ልትተባበረው ልትረዳው እንደመጣች ግልጽ ነው። ከሩታ ጋር ልታስታርቀው እንደሆነ አይሚን ይገባኛል። እኔ ከሩታ ጋር የማስታረቅ ሀሳብ ስላለው ነው ይህንን ጉዳይ ተቀብለሽ እዚህ ነገር ውስጥ የገባሹ ብዬ እማምነውም የማስበውም እንደዛ ነውና አላቅም። ብቻ ግን እኔ ሁሉም ነገር ፍርጥርጥርጥ ብለው ታውቆ መታወቅ ያለበት ነገር በግልጽ ተነጋግሮ፣ አሁን እኮ ጸብ ከሄርሜላ ጋር ብቻ አይደለም ከቡዜ ጋር ነው። ጭራሽ አትንኩብኝ እያለች በአደባባይ የተናገረች ነው እንግዲህ እህት ማለት ነው። አሁን አስበዋል እዚህ ጉዳይ ውስጥ ማስገባት የሌለብህን ሰዎች ጓደኞችህን ጭራሽ ማለት ነው። በቃ አለ አይደል ፕራይቬት ህይወት ፕራይቬት ነው። በጋራ የምንኖረው ህይወት ደግሞ በጋራ የምንኖረው ህይወት ነው። አለቀ። የፕራይቬት ህይወታችን ውስጥ የትዳር የፍቅረኛ የምን ህይወታችን ውስጥ እህት ወንድሞቻችን መግባት የለባቸውም። ትዳር ውስጥ ትዳር ሆኖ ቤተሰብ የገባባቸውን ትዳሮች ልብ ብላችሁ ለመመልከት ሞክሩ፣ ምን ያክል ውጥንቅጡ ሊወጣ እንደሚችል። የቅርብ ብዙ ማስረጃዎች አሉ እኮ እግዚአብሔርን በጣም ይዋደዳሉ፣ በጣም ምርጥ ጥንዶች ናቸው ብለን የምናስባቸው ሰዎች በቤተሰብ ጣልቃ ገብነት ምክንያት አሁን ላይ ምን አይነት ላይፍን እየኖሩ እንዳሉ ማለት ነው። ወልደው ተጋብተው ከወለዱ በኋላ በእንደዚህ አይነት ኬዝ ምክንያት ብዙ ነገሮች ነው ሲፈጠሩ የነበሩትና አሁንም ቢሆን በመጀመሪያ ደረጃ ሁሉንም ነገር አርማለሁኝ ብለህ ስትነሳ በመጀመሪያ ደረጃ ይሄ እየሸፋፈንክ አንዱን በአንዱ ጥፋትህን በሌላ መንገድ መሸፋፈንህን ትተህ ግልጹን ተናገር፣ እውነታውን አጣበቀ። በእንዲህ አይነት መንገድ ከሩታ ጋር ተቀያይሜ በድንገት ከሄርሜላ ጋር ህይወት ጀመርኩኝ። ሳስበው ደግሞ ይሄ መንገድ ስህተት እንደሆነ ተሰማኝ። ወደ ሩታ መመለስ እፈልጋለሁኝ። ሶ በቃ ብዙ ነገሮችን ሞክሬ ነበረ፣ ድራማ ሰርቼ ነበር አሞኛል ብዬ፣ ያም አልተሳካልኝም። አሁን ደግሞ ፍቅርንም ይዤ የመጣሁት ወደ ሩታ መመለስ ስለምፈልግና ሄርሜላን ከህይወቴ ማስወጣት ስለምፈልግ ነው ብለህ እቅጯን ተናገር። ከዛ ደግሞ ይኸውልህ እነዚህ የተኮለኮሉ በአንተ ህይወት ውስጥ የፈለጉትን ነገር ማድረግ የሚችሉ የሚመስላቸው ሰዎችን ከህይወት አስወጣ። ከዛ በኋላ ብዙ ነገሮች መስመር ይዛሉ፣ ይስተካከሉልሃል ብዬ አስባለሁኝ። አይ ብለህ ግን ይሄ ድራማህን ሌሎች ነገሮችን አንዱን በአንዱ እያጣፋህ የምትቀጥል ከሆነ እመነኝ በጣም ብዙ ነገሮች ሊፈጠሩ ይችላሉ። በእንደዚህ አይነት መንገድ ደግሞ ሄርሜላ ሩታ አይደለችም ከህይወት ልትወጣላ አትችልም። ሄርሜላ ሁሉንም ነገር ፊት ለፊት መጋፈጥ የምትፈልግ አይነት ሴት ናት። ዞር ማለት አትችልም። አይደለም ፍቅርን አምጥተ ሌሎቹንም ማለት ነው። ሌላም የበፊት አለቻ ነፂ፣ እሷንም ሌሎችም ካሉ ምናምን ብታመጣ አንተን በቀላሉ የምትተው አይነት ሴት እንዳልሆነች አስረግጠን ልንነግር እንፈልጋለን። ሶ ጋይስ የፍቅር የመምጣቷ አላማ አብርሽና ሩታን ለማስታረቅ እንደሆነ መረጃው ስለደረሰኝ ነው ይህንን ቪዲዮ የሰራሁላችሁ። እናንተስ እኔ በሰራሁት ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁኝ። ይመቻችሁ።